እነ ቤዚ እጅግ ደንግጠው ይገኛሉ። ቤት ተሳስቶ ነው እንጂማ በፍጹም ይሄ ነገር ሊሆን አይችልም እያሉ ነው። እንግዲህ ሉሲም ያሰበችው ነገር ሁሉ እቅዱ ፈርሶባት እራሷን ወጥመድ ውስጥ ገብቷለች። ያው ሎሚ ሞቷለች። ሰላም ሰላም! ውድ የተከበራችሁና የተወደዳችሁ የማራኪ ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ። ቀጣዩን ክፍል ይዤ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት እየጋበዝኳችሁ ስለምትከታተሉም ከልብ አመሰግናለሁ። እንግዲህ በባለፈው ክፍል ላይ ዶክተር ሎሚ ላይ ሽጉጥ ይዞ ነበረ የተጠናቀቀው። ሎሚንም እንግዲህ ገሏታል። ይህንንም የገደለበት ምክንያት ሎሚ ሮቤልን ስለካደችው ነው። የካደችውም እንግዲህ ሉሲ አስፈራርቷት ነበረ በቤተሰቦቿ። እሱም ከዛ እንግዲህ ሱራፌል ገሎኛል ብላ የገደለኝ መስሎኝ ሆስፒታል ሄጄ ነው ብላ ከደወለችለት ሰዓት ጀምሮ ሮቤልም እየተከታተላት ነበረ። ሮቤል እንግዲህ ሲከታተላት ከሉሲ ጋር ግንኙነት እንዳላት ይደርስባታል። እንግዲህ እሷ ብሩን እየቀነሽ አቀብኝ እንዳለቻት መሰረት እሷን ብሩን እየቀነሰች በምታቀብላት ሰዓት ዶክተር እያያት ነበረ። እንዴ ካደች ማለት ነው ብሎ ጌም እንዲጫወቱ ያደርጋል ማለት ነው። ያንንም ጌም እንግዲህ ሲጫወቱ የተሸነፈ ሰው ይሄንን መርዝ ይጠጣል ብሏታል። ይሄ ሰውን የሚገል መርዝ እዚህ ውስጥ አለው፣ በዚህ ተስማምተን ነው የምንጫወተው ሲላት እሷ እጅግ ፈርታ ነበረ። እንዴ ምን ነው ይሄን አለ ምን አስፈራሽ እያላት ነበረ። ሆኖም እንግዲህ እሷም እጅግ እየፈራችም ያንን መድኃኒት አልጠጣም እያለች ትጫወታለች። እንግዲህ በተጫወተችም ሰዓት የዛኑ ጊዜ ትሸነፋለች ማለት ነው። ስትሸነፍም ጠጭ ብሏት ነበረ። እሷም በፍጹም አልጠጣም ብላ ስትል ለአንድ ለህይወትሽ ለምን ትሳሳያለሽ ብሎ ሲላት መሞት አልፈልግም ብላ እምቢ እያለች እያለ ነቅጧት ጠጥቶ ነበረ። እንግዲህ ከጠጣም በኋላ እንዴት ትጠጣለህ አንተ ዶክተር ብላ ስትለውም ያው መጠጣት እንዳለበት ይነግራትና ይጠጣል። እንግዲህ ከጠጣም በኋላ ብቻውን እንደ ማውራት ይሆናል ማለት ነው። ሎሚም እውነተኛ እየጠጣ መስሏት እንግዲህ ለሉሲ ያለውን ነገር ትነግራታለች። ሉሲንም እንግዲህ እንደጠጣና ብቻውን እያወራ እየቃጀ እንደሆነ ቀስ እያለም እንደሚሞት እንደነገራት፣ ሎሚም ደግሞ እኔ የምለውን ነገር ብቻ ነው የሚያደርገው በማለት እንግዲህ ትነግራታለች ማለት ነው። ያንን በነገረቻትም ሰዓት ምንድን ነው እየተፈጠረ ያለው ብላ ትላለች። እንግዲህ ያንን ነገር ካለቻትም በኋላ እንዴት እንደምታደርጊ እነግርሻለሁ። አሁን እያንዳንዱን ነገር ትከታተዩና አንቺ የሚልሽን የሚያደርግ ከሆነ ሌላ የምታደርግልኝ ነገር አለ ብላ ትላታለች። እሷም እሺ በማለት እንግዲህ ትስማማለች። እንግዲህ ሉሲም ዛሬ ማታ እሱ መጠጥ እንጠጣ በይውና ከዛም በኋላ እንግዲህ መጠጡን ከጠጣ በኋላ የፈለግሽውን ነገር አደርግልሻለሁ እስካለሽና እስከሰማሽ ድረስ መድኃኒት ጨመሪና እንዲፈርም አድርጊ ብላ ትላታለች። እሱም በዚህ ሰዓት እየሰማት ነበረ። እሱ እኮ ዶክተር ነው፣ ዶክተርን እንዴት ይሸውደዋለሁ? መርዝ አድርጌ በምሰጠው ሰዓት እኮ እሱ ያውቃል፣ በኋላ ደግሞ አንድ ነገር ይፈጠራል ብላ ስትል እሱም እኮ እንደኛ ሰው ነው፣ ዶክተር ሆነ እንጂ እንደኛ ሰው ነው፣ የማይሸወድበት ምክንያት ምንም አይነት ነገር የለም። አንቺ መድኃኒቱን ቀምሶ በአንድ ያውቃል እንዴ? ከዛን አያውቅም መጠጥ ውስጥ አድርጌ ስጪ ይላል ስጪው ትላታለች። እሷም ደግሞ እንግዲህ በፍጹም በማለት እንግዲህ ትናገራለች። እሷም ለምንድን ነው እንደዚህ የምታደርጊው? ምንድን ነው እየተፈጠረ ያለው ብላ ስትላትም በፍጹም ይሄንን ነገር አላደርግም ስትል ግዴታሽ ነው ታደርጊያለሽ ብላ ስትላትም እንግዲህ ሎሚ ትስማማለች። ሎሚም እንግዲህ በተስማማች ሰዓት እሱም እሺ ብሎ አዳምጧት ይሄዳል ማለት ነው። እሷም መጠጡን አቅርባ ዛሬ መጠጥ መጠጣት አለብን
ብላ ትለዋለች። ምንድን ነው የምንጠጣው ብላ ሲላትም የደስደስ ነው ስናሸንፍ እንግዲህ እንጠጣለን አይደል እንዴ? አሁን እንግዲህ ሱራፌል ስለተሸነፈ መጠጣት አለብን ትለዋለች። እሱም እሷ በሄደ ሰዓት መርዙን ይቀይረውና እንግዲህ ሎሚ ብዙ ሞክሬሽ ነበረ፣ ላግዝሽ ሞክሬ ነበር፣ ሰው ላደርግሽ ሞክሬ ነበር፣ ራስሽ እስከ ከዳሽኝ ድረስ ሁሉም ነገር አበቃለት ይላል። ከዛን እንግዲህ መርዙን ከቀየረው በኋላ መጠጣት ይጀምራል። እሱም መጠጣት እንደጀመረ እሷም እንግዲህ ያንን ሲጠጣ እንዳየችው መጠጣት እንደጀመረ እንግዲህ ምንድን ነው እየተከሰተ ያለው? ፈርምልኝ፣ እዚህ ጋር አንድ ነገር አደርግልሻለሁ ብለኸኛል ነበር ብላ ትለዋለች። አዎ በቃ እንደዛ ከሆነ አሁን ላይ አንድ ነገር እንድታደርግልኝ እፈልጋለሁ፣ አንድ ጨዋታ እንጫወት ብላ ትለዋለች። ምንድን ነው የምንጫወተው በማለትም እንግዲህ ትናገረዋለች ማለት ነው። እሱም ከተሸነፍክ ትፈርምልኛለህ ብላው ፈርምልኝ በል በማለት ስትጠይቀውም እሱም ምንድን ነው የምፈርምልሽ በማለት እንግዲህ በደምሽ ነው የምፈርመው ብሎ ይተኩስባታል። ገሏትም እንግዲህ እንዳስቀመጠ ለሉሲ ቴክስት ይጽፍላታል። በይ አሁን መምጣት ትችያለሽ፣ ልደውልልሽ አልተመቸኝም በማለት ለሉሲ ቴክስት ከጻፈላትም በኋላ እሱም እንግዲህ ያንን ቴክስት ከጻፈላትም በኋላ ምንድን ነው እየተከሰተ ያለው በማለትም እንግዲህ ቴክስቱንም ከጻፈላት በኋላ ሉሲም አሁን እውነት አምነሻት ትገቢያለሽ ወይ ብሎ ቅንጭርቴ ሲላት አላምናትም፣ ግን አንተ እኔ ወደ ውስጥ እንደገባው ለሱራፌል ትደውልለታለህ፣ ለሱራፌልም እንግዲህ ደውለ በህይወት እንዳሉ ትለዋለች። እሱም በህይወት እንዳሉ የምነግረው ለምንድን በህይወት እንዳለች ሎሚ የምነግረው ለምንድን ነው? ምንድን ነው የምንጠቀመው ብሎ ይላታል። የምንጠቀመውማ ሱራፌል ሎሚን እንዲከሳት እናደርጋለን። ሎሚ እስር ቤት ትገባለች። ዶክተሩም ደግሞ የሞት ሙከራ በማድረጉ እስር ቤት ይገባል ይላታል። እንደዛ ከሆነ እሺ በማለት እንግዲህ ትስማማለች፣ ይስማማል። ስለዚህ አንቺ እንደገባሽ ነው ወይ ምደውለው ብሎ ሲላት እኔ እንደገባው ሳይሆን 10 ደቂቃ ትቆጥርና ከዛም በኋላ ያለውን ነገር ደውለ ታሳውቀኛለህ ብላ ትለዋለች። እሱም እንግዲህ እንደዛ ከሆነ ሁሉንም ነገር ከስንት ደቂቃ በኋላ ግን ሱራፌል እዚህ ውስጥ እንዲገባ ለምንድን ነው እየፈለግሽው ብሎ ሲላትም ሱራፌል እዚህ ውስጥ እንዲገባ የፈለግኩት እሱ አቅዶና አልሞ ሲመጣ አንተ ደግሞ እሱ እስር ቤት ከገባ ለኛ ነገሮቹ ሁሉም ነገር እየተስተካከለና እያማረ ስለሚመጣ ነው በማለት እንግዲህ ትነግረዋለች። እሱም በዛ አይነት መንገድ ከተስማሙ በኋላ እኔ ወደ ውስጥ ከገባው ከ10 ደቂቃ በኋላ ደውልልኝ፣ እኔን አንድ ነገር ካደረገኝ አንተ ትደውልልኛለህ ብላ ትለዋለች። እንግዲህ በዛ አይነት ይስማማሉ። እንግዲህ ሱራፌል እና ቤዚም በጣም እጅግ እየተጨቃጨቁ ነበረ። ሊያስታርቃቸው ስላልቻለ እናንተ የራሳችሁ ጉዳይ ነው ብሎ እንግዲህ ይተዋቻል ማለት ነው። ሳሚ እንግዲህ በሩን ቆልፎባቸው ይሄዳል። ስትታረቁ እንገናኛለን በማለት እንግዲህ ካልታረቃችሁ መገናኘት የለም በማለት ጥሏቸው ይሄዳል። እሱም እንደዛ አይነት ነገር ሲያደርጉ ትቷቸውም ከሄደ በኋላ ምንድነው እየተከሰተ ያለው? ምንድነው እየሆነ ያለው? በሩን ክፈትልን ቢሉትም በሩን ሊከፍቱለት አልቻሉም ማለት ነው። እንግዲህ ቤዚና ሱራፌልም በሩ ስለተቆለፈባቸው ተነጋግረው ሁሉንም ነገር ይጨርሳሉ ማለት ነው። እንግዲህ እነሱ ተነጋግረው ከጨረሱም በኋላ እሺ እንደዛ ከሆነ ምንም አይነት ችግር የለም በማለት እንግዲህ ተነጋግረው ልክ እነሱ እንደጨረሱ ስልክ ይደወላል ማለት ነው። ስልክ በር ይንኳኳል ማለት ነው። በሩን ሲንኳኳ ሳጂ ነበረ እንግዲህ ሆኖም እንግዲህ ዶክተር እንደዛ በሩን እንዳንኳኳ
ይቀጥላል ማለት ነው። በሩን እንግዲህ አንኳኩቶ ካለም በኋላ ይሄዳል። ምንድን ነው በር እየተንኳኳ ነው እኮ ብላ ስትል ሉላ በሩን ቆልፌባቸው ነው የመጣሁት ብሎ ይላል። ለምን ብሎ ስትልም እንዲጨርሱ ነው ያላቸውን ነገር አብረው ያለውን ነገር እንዲጨርሱ ነው ብላ ትለዋለች። ምንድን ነው የሚጨርሱት በማለትም ስትጠይቀው እንግዲህ ሳስታርቃቸውን ቢሰራሉ ተጨቃጭቀው ሲጨርሱ አንድ ላይ ለማድረግ ነው በማለትም እንግዲህ ይነግራታል። እነሱም እንደዛ ያወሩ እያለ እንግዲህ ምንድን ነው እየተከሰተ ያለው በማለት እንግዲህ ሁሉንም ነገር ይነጋገራሉ ማለት ነው። እንግዲህ ምንም ነገር ማድረግ አይቻልም እያሉ እያወሩም ሳለ እንግዲህ ሁሉንም ነገር እንግዲህ አውርተው እንደጨረሱ ሳጂ አበባ ይዞ ቤዚ ለሉላ ይመጣል ማለት ነው። እንግዲህ እሱም በመጣ ሰዓት እነሱም እጅግ ይደነግጣሉ ማለት ነው። ምን ሆና የደነገጡት እጅግ በጣም ነበረ የደነገጡት። እንግዲህ ሲደነግጡ ምን እየተፈጠረ ነው? ሽጉጥና ካቴና ሳይሆን ዛሬ ይዞ የመጣው ይለያል። ምን ጀምረው ነው ብለው እንግዲህ እንዳሸሸ ገዳይ ብሏል። ሉሲም እንግዲህ ውስጥ እንደገባች ደሙን አይቷ እጅግ በጣም ደንግጣለች። እንግዲህ በዚህ አይነት መልኩ ተደነባብረው ይገኛሉ ማለት ነው። እንግዲህ ከመደነባበር ያስቀረን እንግዲህ ቀስ ቀስ እያለች ሉሲ የእጇን እያገኘች ትገኛለች ትላላችሁ። እንግዲህ ይህንን ይመስላል። ውድ የተከበራችሁና የተወደዳችሁ ቤተሰቦቼ እንግዲህ ይህንን ይመስላል ማለት ነው። እኛ ጋር እናንተ እንዴት አስባችሁታል? እንግዲህ ቀጣዩን ይዤላችሁ እመጣለሁ። ሉሲ እንግዲህ ውርደቷንና ቅሌቷን ቀስ እያለች አሁንም አሸንፋለሁ እያለች ነው። እንግዲህ እንደተሸነፈች እስካሁን ድረስ አላወቀችም። አሸንፋለሁ እያለች ትገኛለች ማለት ነው። ውድና ውድ ቤተሰቦቼ እንግዲህ እንደምትሸነፍ አሁንም ማመን ነበረባት። ማመን ነበረባት። እስከ መቼ ነው እንደምትሸነፍ ማወቅ አለባት። እንግዲህ 40 ሚሊዮን ነበር እንዴ? ቆይ 40 ሚሊዮን ነበር የተባለው። ያ ነገር አለቀ እንዴ? ጠፋ በቃ። ፖሊሱም ወደ አበባ ተመለሰ እንዴ? ወደ አበባ ተመለሰ እኮ ፖሊሱ። እንዴት ነው እሱ ደግሞ ወደ አበባ የሚመለሰው እንዴ? ሼም አይዘውም እንዴ? ስራውን ትቶ በስራዬ አልደራደርም ብሎኛል ነበር እንዴ? እንዴት ነው ነገሩ? ወዴት ነው? ጉድ መጽኡ አለ ትግራይ። እስቲ ቆይ ደግሞ እዚህ ጋር ደግሞ ምን እየሰራው መሰላችሁ? ምርጥዬ ስራ እየሰራው ነው። ለማንኛውም እንግዲህ እንደዛ አይነት ነገሮች ስታዩና ስት ቆይ እስቲ ጠጋ ዋ አስተካከልኩት። ብታዩ ቆንጆ አድርጌ ያስተካከልኩት ማለት ነው። እና ለማንኛውም እንግዲህ እንቀጥላለን እያልኳችሁ እና በጣም ደስ ብሎኛል ዛሬ በጠዋቱ ማለት ነው። በጠዋቱ ደስ ብሎኛል። እናንተ ጋስ እንዴት ነው? አዳርና ንጋት እንዴት ይይዟችኋል? እንዴት እያደረጋችሁ ነው? እንዴት እያደረጋችሁ ነው ያለው? እኔ ጋር እንግዲህ ሁሉ ተማምና ሁሉ መልካም ነው። ቀጣዩን ይዤላችሁ እመጣለሁ። ላይክ ሰብስክራይብ አድርጉኛው። ዛሬ ደግሞ ትንሽ ጉንፋን ይዞኛል፣ ግን ራሴን በራሴ እያዝናናሁት እገኛለሁ ማለት ነው። እንግዲህ ጉንፋን ይዞኝ ነበር፣ ግን ያው ራሴን በራሴ እያዝናናሁት ነው ማለት ነው። እያዝናናሁት ነው እላችኋለሁ። እና መልካም ቀን ይሁንላችሁ። አይ ሚስ ዩ ሶ ማች